ሀገር የምታርገው ሀገሪቷ ያላት ሀብቶች አቀናጅቶ ምርታማ በማድረግና ኢንቨስትመንት በማስፋፋት እንጂ ግብር በመሰብሰብ ሀገር ማሳደግ ይቻላል የሚል አተያይ የለውም። ግብር ከፋይ ለሀገር ኢኮኖሚ መሰረት በመሆኑ ግብር ከፋዮች መብታቸው ተከብሮላቸው ግብር ከፋዮች አገራዊ ግዴታቸውን እየተወጡ በመሆናቸው ሊከበሩና ሊመሰገኑ ሲገባቸው አሁን ላይ ባለው አስተዳደር ግን ግብር ከፋይ እየተገፋ መሆኑን የሚገልጹ የፖለቲካ ፓርቲዎችም አልጠፉም። በተለይ ደግሞ አዲስ አበባ ላይ ያሉት ተመልሰው የትውልድ አካባቢያቸው ላይ እንዲሰሩ ምቹ ከተማ እንገነባለን ብላችኋል። የእናንተ ኢኮኖሚ ፖሊሲ ይሄንን አምራች ኃይል ነቅሎ ወደ ጉራጌ ዞኑ መውሰዱ ይህ ፖሊሲ የአዲስ አበባ ከተማ ላይ የሚፎካከርን ፓርቲ በምን መልኩ ሊወክል ይችላል? አሁን ላይ መንግስት እየሰራውን ስራ ታስቀጥላላችሁ ወይስ ደግሞ የራሳችሁን አዲስ አጀንዳ ትፈጥራላችሁ የሚለው ላይ መጀመሪያ እዛው በቤታችሁ በጓዳችሁ ተግባብታችሁ ነውና ለህዝቡ ደግሞ የሚበጀውን አቅርቦ ከ1967 ጀምሮ ታሪክ ያለው ፓርቲ ፖሊሲውን አለማቅረቡም እጅግ የሚያሳፍር ነው። ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ሰባተኛው ሀገራዊ ምርጫን በተመለከተ በሀገራችን ኢትዮጵያ የምርጫ ታሪክ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አካሄዶችን የሚያስተካክሉበትን ቀጣይ ህዝቡ ድምጽ ከሰጣቸው ሀገሪቱን የሚያስተዳድሩባቸው ፖሊሲዎችን ይፋ አድርገው ለህዝብ ገልጸዋል። በተለያዩ መንገዶችም ለህዝብ ቃላቸውን እየገቡም ይገኛሉ። ታዲያ ከዚህ እንቅስቃሴ ጋር ተያይዞ በተለያዩ የቴሌቪዥን ጣቢያዎች ላይ እየተላለፉ ባሉ የክርክር መድረኮች ላይ በጥቅሉ የፖለቲካ ፓርቲዎች ሲያቀርቧቸው የነበሩ የፖሊሲ ሀሳቦች በተጨማሪ አሁን ላይ ደግሞ የአዲስ አበባ ከተማን ጨምሮ በሀገሪቱ የሚገኙ የተለያዩ የክልል ከተሞች የሚወዳደሩ የፖለቲካ ፓርቲዎች ለሚወዳደሩባቸው ከተሞች አማራጭ ፖሊሲዎችን በማቅረብ ጭምር ሀሳባቸውን እያንጸባረቁም ይገኛሉ። ታዲያ ምቹ ሚዲያ በዛሬው ቆይታችን ላይ ለአዲስ አበባ ከተማ አማራጭ ወይም ደግሞ ለአዲስ አበባ ከተማ አዋጭ ነው የተባሉ እንዲሁም ደግሞ የአዲስ አበባ ህዝብ ድምጽ ይሰጠናል ብለው ያሰቡ የፖለቲካ ፓርቲዎች ያቀረቡትን የኢኮኖሚ ፖሊሲና አማራጭ ላይ የተለያዩ መረጃዎችን ይዘንላችሁም ቀርበናል። የምቹ ሚዲያ ቤተሰብ ካልሆናችሁ ደውሏን በመጫን ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ኮናችሁ ደግሞ ለሌሎች ወዳጅ ዘመዶቻችሁ መረጃው እንዲደርስ እንድታጋሩም እንጠይቃችኋለን። ምቹ ሚዲያ የእናንተ ምርጫ ነው። ሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎችን ፖሊሲን ተመልክቶ ደግሞ በድምጽ መስጫ ሳጥን ውስጥ የሚበጀውን መምረጥም የእናንተ ኃላፊነት ነው። ወደ ፕሮግራሙም ተሻገርን። አብራችሁን ቆዩ። በሰባተኛው ሀገራዊ ምርጫ ሂደት ላይ በከፍተኛ ፍጥነት በኢኮኖሚው በፖለቲካና በማህበራዊ ጉዳዮች ላይ እያደገች ያለችው አዲስ አበባ ከተማ የፖለቲካ ፓርቲዎች አይን ማረፊያ ሆናለች። የአዲስ አበባ ከተማ በታሪክ የምናውቃትን ከተማነት በተጨማሪ ከቅርብ ጊዜያት ወዲህ በከተማ የተሰሩ የልማት ስራዎችም የከተማዋን ገጽታ በመቀየር ከፍተኛ ቁጥር ያላቸው ዜጎችን በኢኮኖሚያዊ እንቅስቃሴ ውስጥ በማሳተፍ በዓለም ላይ ከሚገኙ የኮንቬንሽን እና እንዲሁም ደግሞ የኮንፈረንስ ሴንተር ከሆኑ ተቋማት ወይም ደግሞ መዳረሻ ከተሞች መካከል አድርጓታል። በዓለማችን ላይ የሚገኙ የተለያዩ ታዋቂ ግለሰቦች፣ ፖለቲከኞች፣ ዓለም አቀፍ መድረኮች ጭምር አዲስ አበባ ላይ እየተካሄዱ ይገኛሉ። ታዲያ አዲስ አበባ በከፍተኛ ፍጥነት ላይ ያደገች ባለችበት በዚህ ወቅት ላይ ከፍተኛ የሚባለው የተማረው ኃይል እንዲሁም ደግሞ ወጣቶች፣ ሌሎችም የህብረተሰብ ክፍሎች በዚህ ከተማ ላይ እየኖሩ ይገኛሉ። ለዚህ ከተማ የሚመጥን ሰባተኛው ሀገራዊ ምርጫ ላይ የሚሳተፍ የፖለቲካ ፓርቲም ደግሞ የአዲስ አበባ ህዝብ እየተጠባበቀም ይገኛል። ታዲያ በአዲስ አበባ ከተማ በሚኖረው የምርጫ ውድድር ላይ ከሚሳተፉ የፖለቲካ ፓርቲዎች መካከልም ለአዲስ አበባ ህዝብ የሚመጥን ፖሊሲዎችን አቅርበናል ያሉ የፖለቲካ ፓርቲዎችም ብቅ ብለዋል። ከአዲስ አበባም በተጨማሪ ደግሞ በሌሎች ክልል ከተሞች ላይ ለክልሉ ከተሞቹ የሚመጥን የፖለቲካ እቅዳቸውን ያቀረቡ የፖለቲካ ፓርቲዎችም አሉ። ምቹ ሚዲያ በታዘባቸው አካሄዶችም የፖለቲካ ፓርቲዎች የተለያዩ ፖሊሲዎችን ቢያቀርቡም ለአዲስ አበባ ህዝብ ግን ይመጥናሉ ተብለው የቀረቡ ሀሳቦች አንዳንዶቹ
ለአዲስ አበባ ህዝብ ወይም ደግሞ በአዲስ አበባ ለሚኖረው አስተዳደር መቀመጫ ለማግኘት የሚንቀሳቀሱ የፖለቲካ ፓርቲዎች የሆነ ፖሊሲያቸውና እቅዳቸው ለአዲስ አበባ ህዝብ ነው ወይስ ደግሞ ከአዲስ አበባ ህዝብ ከሚኖረው ውጪ ላለው የክልል ህዝብ ነው? አዲስ አበባ ከተማን ማዕከል ያደረገ ፖሊሲስ አቅርበዋል የሚለው ጥያቄ ምልክት ውስጥ ያስገቡ የፖለቲካ ፓርቲዎችም አልጠፉም። በአዲስ አበባ በሚካሄደው 7ኛው ሀገራዊ ምርጫ ላይ የአዲስ አበባን ህዝብ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነትን በማረጋገጥ ከፍተኛ ቁጥር ያለውን ስራ አጥንም ወደ ስራ ገበታ በመመለስ ረገድ የፖለቲካ ፓርቲዎች የራሳቸውን እቅድ አቅርበዋል። በአዲስ አበባ ከተማ በሚኖረው የኢኮኖሚ ፉክክር ላይ በታየው መድረክ ላይ ጠንካራ የሚባል ፉክክር የታየ ቢሆንም የፖለቲካ ፓርቲዎች ግን ከፖሊሲያቸው አንጻር ከፕሮግራማቸው አንጻር ክፍተት የታየበትና በማኒፌስቶ ላይ ያስቀመጧቸውን ሐሳቦችን እንደዛ ለማለት ፈልገን አይደለም ወይም ደግሞ የተረዳችሁበት አግባብ ይሄ አይደለም የኛ ሐሳብ ይሄ ነው በማለት ጭምር እየሞገቱም ይገኛሉ። ምቹ ሚዲያ አሁንም በድጋሚ እንደሚለው ፖለቲካ ፓርቲዎች ይዛችሁት እየቀረባችሁት ያላችሁት ፖሊሲ በሚጠይቅ ትውልድ መሃል ነውና ፖሊሲያችሁን ድጋሚ መመርመር መመልከት ያስፈልጋል። ለ7ኛው ሀገራዊ ምርጫ ብቻ ሳይሆን በ8ኛው ሀገራዊ ምርጫ ላይም የጠራ የፖሊሲ አማራጭ የጠራና የተጠና ግኝት ከዛም በተጨማሪ ደግሞ የህብረተሰቡን ችግር የሚቀርብ መፍትሄን የሚያመጣ ፖሊሲ እንድታመጡ የመላው የኢትዮጵያ ህዝብም ጥያቄ ነው። የአዲስ አበባ ከተማ ላይ በሚደረገው ፉክክር ላይ የፖለቲካ ፓርቲዎች ምን ሐሳብ አነሱ? ኢኮኖሚ ውስጥ እንዴት ተቃኘ የሚለው ሌላ ጉዳይ ነው። በሀገራችን ባለው የፖለቲካ እንቅስቃሴ ላይ የፖለቲካ ፓርቲዎች አሁን ላይ እየተከተሉት ያለው ስትራቴጂ የህዝብን ጥያቄ አንጥሮ በማውጣት የሚፈቱባቸውን አማራጭ መንገዶች ወይም ደግሞ ያን ችግር ለመቅረፍ የሚያስችሉ ፖሊሲዎችን የተጠና አድርገው ከማቅረብ ይልቅ ችግሩን ሳብ አድርገው እንደ ማምለጫ መንገድ እየተጠቀሙት መሆኑን የሚያሳይ እንቅስቃሴ አለ። በከተማችን በስፋት የሚነገረው በመንግስትና በግብር ከፋዩ መካከል የረጅም ጊዜ የሐሳብ ልዩነትን የፈጠረው የግብር አከፋፈል ሂደት ላይ የፖለቲካ ፓርቲዎች ያመጡት ባለው አሰራር አንድ የፖለቲካ ፓርቲ ግብር ለኢትዮጵያ ኢኮኖሚ ወይም ደግሞ ለአዲስ አበባ ኢኮኖሚ መፍትሄ ሊሆን አይችልም፣ ከግብር ይልቅ ሌሎች የኢኮኖሚ አማራጮችን መጠቀም አዋጭ ይላል። አይደለም በኢትዮጵያ ላይ ይቅርና በሰለጠነው ዓለም ላይ ዜጎች ለሰሯቸው ወይም ደግሞ ላገኟቸው ገቢዎች ተገቢውን ግብር ለመንግስት የመክፈል ግዴታ አለባቸው። በሀገራችን ኢትዮጵያ በሚታዩ እንቅስቃሴዎችም ከፍተኛ እንዲሁም ደግሞ ታማኝ ግብር ከፋዮችን ጭምር መንግስት በማበረታታት እየወሰደ ያለው እርምጃም የሚደነቅ ነው። ነገር ግን አሁን ላይ አገሪቱን እያስተዳደረ የሚገኘው ገዢው ብልጽግና ፓርቲ ከግብር አከፋፈል ጋር ተያይዞ የተለያዩ ውስንነቶችም ይነሳሉ። እነዚህ ውስንነቶችን በተመለከተም የፖለቲካ ፓርቲዎች የሰላ ትችታቸውን አንጸባርቀዋል። ግብር ከፋዩ አገራዊ ግዳጁን ሊወጣ በሚሄድበት ጊዜ ላይ እንዲሸማቀቅ፣ የግብር ከፋይ ክብር እንዳይኖረው፣ ከዛም በተጨማሪ ግብሩና አገልግሎት የተሰጠበት ሁኔታ እንዳይመጣጠን በማድረግ የግብር አከፋፈልን ሁኔታ ሌብነትና ብልሹ አሰራር የተሞላበት እንዲሆን የሚያደርጉ አሰራሮች ተዘርግተዋል። ግብር ከፋይ ለሀገር ኢኮኖሚ መሰረት በመሆኑ ግብር ከፋዮች መብታቸው ተከብሮላቸው ግብር ከፋዮች አገራዊ ግዴታቸውን እየተወጡ በመሆናቸው ሊከበሩና ሊመሰገኑ ሲገባቸው አሁን ላይ ባለው አስተዳደር ግን ግብር ከፋይ እየተገፋ መሆኑን የሚገልጹ የፖለቲካ ፓርቲዎችም አልጠፉም። ነገር ግን ግብር ለአንድ ሀገር የኢኮኖሚ መሰረት አይደለም የሚል ሐሳብን እያቀረበ ያለው የፖለቲካ ፓርቲ ግብር የእውነት በኢትዮጵያ ኢኮኖሚ ላይ ካልተከፈለ ሀገር በምን አይነት መንገድ ልትሻገር ወይስ ደግሞ በምን ልታሻግሯት ትችላላችሁ የሚለው ሌላኛው ጥያቄ። ሀገር የምታርገው ሀገሪቷ ያላት ሀብቶች አቀናጅቶ ምርታማ በማድረግና ኢንቨስትመንት በማስፋፋት እንጂ ግብር በመሰብሰብ ሀገር ማሳደግ ይቻላል የሚል አተያይ የለውም ነው። በአዲስ አበባ ከተማ ላይ የሚወዳደሩት እነዚህ የፖለቲካ ፓርቲዎች ግብር የኢኮኖሚ መሰረት ሊሆን አይችልም የሚል ሐሳብን ሲያነሱ በአዲስ አበባ የሚኖረው ነዋሪ በሚከፍለው ግብር ገነቡ ትምህርት ቤቶች የሚገነቡ የጤና ተቋማት እየተደረጉ ያሉ ሌሎች መሰረታዊ አገልግሎቶች ሁሉ መጨረሻቸው ምን ይሆናል? የሀገሪቱን 1 ትሪሊየን በጀትስ በመቀናነስ ያለ ግብር ክፍያ ልናቆመው እንችላለን ወይ የሚለው ሌላኛው አሳሳቢ ጉዳይ ነው። ግብር አይደለም በኢትዮጵያ በሌላው ቀሪ ዓለም ላይም የኢኮኖሚ መሰረት ተደርጎ የሚወሰድ ነው። አሁን ላይ በኢትዮጵያ ግብር የኢኮኖሚ መሰረት ሊሆን አይችልም የሚለው ግን ተቀባይነት የሚኖረው ሐሳብ ሳይሆን በሐሳብ ደረጃ እየተነሳና ሌሎች የፖለቲካ ፓርቲዎች በሐሳብ ሞግተውት ግብርን አስፈላጊነትን የሚያጸድቁበት ነው። ፍትሃዊ እኩል የሆነ እንዲሁም ደግሞ ነፃ የሆነ የግብር ክፍያ ስነ ስርዓት ግን ሁሉም የፖለቲካ ፓርቲዎች የሚፈልጉትና ተመርጠውም አገርን ሲረከቡ ድምጽ ባገኙ ማግስት ላይ ግብር ማስከፈልን አጠናክረው የሚቀጥሉበትና ሰዎች ካገኟቸው ገቢ ላይ የሚገባውን እንዲያወጡም የሚያደርጉበትን አሰራርን እንደሚዘረጉም ባለሙሉ እምነት ነን።
በሰባተኛው ሀገራዊ ምርጫ ላይ አዲስ አበባ ከተማ ላይ ከሚወዳደሩ የፖለቲካ ፓርቲዎች መካከል ለጉራጌ አንድነትና ፍትህ ፓርቲ የመጀመሪያው ተጠቃሽ ነው። ታዲያ ይህ የፖለቲካ ፓርቲ በሀገራችን ስርዓት ላይ ግብር የኢኮኖሚ መሰረት አይደለም ከማለትም በተጨማሪ በአዲስ አበባ ከተማ ላይ የሚንቀሳቀሱ የጉራጌ ተወላጆች ወደ ክልላቸው በመሄድ በቂያቸው ያለውን ልማት አጠናክረው እንዲቀጥሉና በጉራጌ ክልል የሚገኙ ወጣቶች በልማት ስራ ላይ እንዲሳተፉ ተሞክሮ እንዲወስዱ የማድረግ ስራዎችን እንሰራለን ብለዋል። በአዲስ አበባ ላይ እየተወዳደሩ ያሉት እነዚህ የፖለቲካ ፓርቲዎች ለአዲስ አበባ ህዝብ ይጠቅማል ብለው ያቀረቡት የኢኮኖሚ ፖሊሲም ሆነ አማራጭ ግን ከአዲስ አበባ ህዝብ ይልቅ ለጉራጌ ክልል የሚጠቅም በመሆኑ አዲስ አበባ ላይ መወዳደራቸው አሁን ላይ አግባብ አይደለም ወይም ደግሞ የአዲስ አበባን የፉክክር ሜዳ ላይ ሊገባ አይገባም የሚሉ አስተያየት ሰጪዎችም ይገኛሉ። እንግዲህ የጉራጌ አንድነት ፍትህ ፓርቲ በገጽ 33 የማኒፌስቶ ሀሳባቸው ላይ እንዳነሱት ከሆነ የጉራጌ ልማቶች ወይም ደግሞ የጉራጌ ከፍተኛ የሚባሉ ባለሀብቶች አሁን ላይ አዲስ አበባ ላይ የሚያደርጉትን እንቅስቃሴ ገታ አድርገውት ወደ ክልል በመሄድ ኢንቨስትመንቱን ለጉራጌ እንዲያደርጉ የሚያስችሉ ፖሊሲዎችን ወይም ደግሞ አማራጮችን ያቀርባሉ። ፓርቲው መከራከሪያ ሀሳብ አድርጎ የሚያቀርበው የፓርቲው ማኒፌስቶ በአዲስ አበባ ከተማ ደረጃ በጉራጌ ክልል ደረጃ እንዲሁም ደግሞ በሀገር አቀፍ ደረጃ የተጠና ፖሊሲ እንጂ ፖሊሲያችን በጥቅሉ ለጉራጌ ብቻ ያደላ አይደለም ቢሉም እየቀረቡ ያሉት ሀሳቦች ግን የሚያሳዩት ፓርቲው በአዲስ አበባ ከተማ ላይ የሚንቀሳቀሱ የጉራጌ ባለሀብትና ተወላጆች ወደ ጉራጌ ክልል ዳግም ተመልሰው ሄደው ክልሉ ላይ ኢንቨስት እንዲያደርጉ ነው። ለአዲስ አበባ ህዝብ አማራጭ አድርገው የሚያቀርቧቸው የኢኮኖሚ ፖሊሲዎች ግን ግልጥ ብለው አልታዩም። ስለዚህ ፓርቲው ራሱን ሊገመግምና ለአዲስ አበባ ህዝብ ደግሞ የሚመጠን የሆነ የፖሊሲ አካሄድን ይዞ ሊቀርብ እንደሚገባም አስተያየቶች እየተሰጡት ይገኛሉ። 13 ላይ የጉራጌ ወጣት ወደ ሌላ አካባቢ እንዳይሰደድ እንዲሁም ከአካባቢ ውጪ የሚኖረው በተለይ ደግሞ አዲስ አበባ ላይ ያሉት ተመልሰው የትውልድ አካባቢያቸው ላይ እንዲሰሩ ምቹ ከተማ እንገነባለን ብላችኋል። በኢኮኖሚ እይታ ስናየው ይሄንን ሀሳብ የጉራጌ ማህበረሰብ የአዲስ አበባ ከተማ የንግድ ኢንቨስትመንትና የስራ ፈጠራ አካል ነው። የእናንተ ኢኮኖሚ ፖሊሲ ይሄንን አምራች ኃይል ነቅሎ ወደ ጉራጌ ዞኑ መውሰዱ ይህ ፖሊሲ የአዲስ አበባ ከተማ ላይ የሚፎካከርን ፓርቲ በምን መልኩ ሊወክል ይችላል? የዛሬው ክርክር ስለ አዲስ አበባ ኢኮኖሚ ሆኖ ሳለ እናንተ እየተወዳደራችሁ ያላችሁት አዲስ አበባን ለማሳደግ ነው ወይንስ ከዚህ የሚሰራውን ኃይል ወስዶ ሌላ ቦታ ለማልማት ነው? ወይም ደግሞ ጉራጌ ዞን በመሰረቱ ያው ፖሊሲውን ካለማንበብ የመነጨ ስለሆነ ያው ፖሊሲያችሁ ላይ ኃይል ፖሊሲው የጎጎት ፖሊሲ በጉራጌ ደረጃ ተግባራዊ ፕሮግራማችሁ ላይና ፖሊሲያችሁ ላይ ገጽ 33 ላይ ላስረዳ አንድ ታገሰኛ የጎጎት ፖሊሲ ጉራጌን የተመለከቱ ፖሊሲዎች አሉ፣ አገርን የተመለከቱ ፖሊሲዎች አሉ። እንደዚሁም ደግሞ በዓለም አቀፍ ደረጃ ኢትዮጵያን በዓለም አቀፍ ደረጃ የምናይበት መነጽር አለ። አሁን አንተም ኮት እያረከው ያለው ስፔሲፊካሊ የጉራጌን ፖሊሲ በተመለከተ የጉራጌ አካባቢ ፖሊሲ ነው የሚለው። የጉራጌ አካባቢ ፖሊሲን በተመለከተ የጉራጌ አካባቢ ሰዎች በገፍ የሚሰደዱበት ሳይሆን ሰዎች ለስራ ለእድል የሚሰደዱበት እናደርጋለን። ይሄ ለጉራጌ አካባቢ ያለን ፖሊሲና ፕሮግራም ነው። አዲስ አበባ ላይ ያለውን ነጋዴ ስለመመለስ የሚያወራው አዲስ አበባ ያሉትን እነቅላለን የሚል ፖሊሲ ሰነዱ ላይ አታገኝም። አዲስ አበባ ላይ ያለውን የኢኮኖሚ እንቅስቃሴ ወደ አካባቢው ተመልሶ እንዲለማ እናደርጋለን። ጉራጌ አካባቢ ያለውን የኢኮኖሚ በአዲስ አበባ ከተማ በሰባተኛው ሀገራዊ ምርጫ ላይ ከሚሳተፉ ፓርቲዎች መካከል የኢትዮጵያ ዲሞክራቲክ ህብረት ፓርቲ ነው። ምስረታው ከ1967 ጀምሮ እንደሆነ የፓርቲው አባላት ይገልጻሉ። ታዲያ ይህ ፓርቲ ለአዲስ አበባ ህዝብ ይዞት የቀረበው የኢኮኖሚ አማራጭ አስገራሚ ነው። ታሪክን ያነሳሉ። ባለፈው ታሪክ ላይ ኢትዮጵያ እዚህ እንድትደርስ የራሳችንን ዋጋ ከፍለናል፣ የምርጫ ምልክታችንም ጋሻና ጦር ነው ብለው ከታሪክ ጋር ያላቸውን ቁርኝት ለመግለጽ ሞክረዋል። አሁን ላይ ሰላማዊ ትግል እያደረግኩ ነው የሚለው ይህ የፖለቲካ ፓርቲ ታዲያ ለአዲስ አበባ ከተማ የሚመጥን የኢኮኖሚ ፖሊሲ ወይም ደግሞ የኢኮኖሚ አማራጭን ይዞ ከመምጣት ይልቅ በጥናት ላይ ያሉ ናቸው በማለት አሁን ላይ ባለው የፖለቲካ ፉክክር ሜዳ ላይ መታየቱ የእውነት ይህ የፖለቲካ ፓርቲ ዓላማው ምንድን ነው? ምንስ አጥንቷል? ዝግጅት አድርጓል ወይ በሚለው ዙሪያ ላይ ትዝብት ላይ የጣለ ነው። በነገራችን ላይ ከ1967 ጀምሮ በኢትዮጵያ ፖለቲካ ላይ ትግል ሳደርግ ቆይቻለሁ የሚለው የፖለቲካ ፓርቲ በየትኛውም የሀገራችን ምርጫ ባለፉት 6 ምርጫዎች ላይ
አላሸነፈም ወይም ደግሞ ውድድሩ ላይ ከነበሩ ደምቃው ከታዩ የፖለቲካ ፓርቲዎች መካከልም በቀዳሚነት የሚጠቀስ አይደለም። ስለዚህ ፓርቲ ራሱን ቁመናውን ሊገመግም እንዲሁም ደግሞ ጥናትን አድርጎ አማራጮችን ይዞ ሊቀርብም እንደሚገባ ይገለጻል። በጣም ያስገረመኝ አብዛኞቹ የፖለቲካ ፓርቲዎች በመድረካቸው ላይ ቀርበው የሚያቀርቡትን የኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲ፣ ፖለቲካዊ ፖሊሲያቸውን ቢናገሩም የፓርቲ ግን በመድረኩ ላይ ህዝብ እንዲመርጠውና ያለፈውን ታሪክ በማንሳት ጭምር የታሪክ አካል እንደሆኑም ገልጸዋል። ውድድሩ የኢኮኖሚ ፖሊሲ ነው። ፓርቲው ግን ያቀረበው ታሪክን ነው። ታሪክ ደግሞ ብዙዎቻችን ገረፍ አድርገን የምናልፈው ሳይሆን ቆመን የምናጤነው ጉዳይ ነው። ስለዚህ ከ1967 ጀምሮ በኢትዮጵያ የፖለቲካ ታሪክ ውስጥ የተሳተፋችሁ አካላት አሁንም ለኢትዮጵያ ህዝብ የታሪክ አካል ሆናችሁ ከማለፍ ይልቅ ፖሊሲያችሁን አጥንታችሁ አማራጮቻችሁን ይዛችሁ መታችሁ በሰባተኛው ሀገራዊ ምርጫ ላይ ታሪክ እንድትሰሩ የመላው ኢትዮጵያውያን ፍላጎት ነው። ታሪክን መስራትም ግዴታችን ነው። ለዚህም ነው ፖሊሲያችሁን አጥንታችሁ ተዘጋጅታችሁ ቀረቡ የምንለው። የኢኮኖሚ አማራጮቻችሁ ግልጥ ብለው አልቀረቡም። አሁን ላይ መንግስት እየሰራውን ስራ ታስቀጥላላችሁ ወይስ ደግሞ የራሳችሁን አዲስ አጀንዳ ትፈጥራላችሁ የሚለው ላይ መጀመሪያ እዛው በቤታችሁ በጓዳችሁ ተግባብታችሁ ነውና ለህዝቡ ደግሞ የሚበጀውን አቅርቦ ከ1967 ጀምሮ ታሪክ ያለው ፓርቲ ፖሊሲውን አለማቅረቡም እጅግ የሚያሳፍር ነው። የኢትዮጵያ ብሔራዊ አንድነት ፓርቲ በሰባተኛው ሀገራዊ ምርጫ ላይ በአዲስ አበባ ከተማ ከሚወዳደሩ የፖለቲካ ፓርቲዎች መካከል ተጠቃሽ ነው። 50% የሚሆነው ከ8 ሚሊዮን እስከ 10 ሚሊዮን የሚጠጋው የስራ አጥ ወጣት ላይ የአዲስ አበባ ከተማ ኗሪ የሆነው ወጣት የሚሸፍነውን 50% እንቀርፋለን ብለዋል። 50% የሚሆነው ወጣትን ስራ እንሰጠዋለን ወይም ደግሞ ወደ ስራ እንዲሰማራ እናደርጓለን ተብሏል። ምን አስቻይ ሁኔታዎችስ ፈጥራችሁ ምንስ አድርጋችሁ ተብሎ በሚጠየቅበት ወቅት ላይ የኢኮኖሚ ፖሊሲያቸው 50% የሚሆነውን ወጣት ወደ ስራ ከማስገባት ይልቅ 50% ተጨማሪ ወጣቶችን ስራ አጥ ሊያደርግ እንደሚችልም ማሳያዎች አሉ። በነገራችን ላይ ፍትሃዊ የሆኑ የሀብት ክፍፍሎች እንዲሁም ደግሞ መሬትን በባለቤትነት የማስተዳደር የተፈጥሮ ሀብቶችን የመጠቀም ሌሎች መሰል እንቅስቃሴዎችን በማድረግ የፓርቲ የተሻለ ኢኮኖሚን ለመገንባት ጥረት እንደሚያደርግም ቃል ገብቷል። የኢነርጂ አጠቃቀማችን ጋር ተያይዞ ኒውክሌር አሁን ላይ የአገሪቱን እየመራ ያለው መንግስት አማራጭ ኢነርጂ አድርጎት ስምምነት በመፈጸም ወደ ስራ ለመግባት የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። የኒውክሌር ኢነርጂ ለወጣቶች ከፍተኛ የሚባል የስራ ዕድልን የሚፈጥር ቢሆንም የፖለቲካ ፓርቲዎች ግን ከኒውክሌር ጋር በተያያዘ ከአንዳንዶቹ በስተቀር ብዙዎች ገና ግንዛቤው ያልተፈጠረላቸው በመሆኑ የወጣቶችን የስራ ዕድል ለመቅረፍ የሚያስችሉ እቅዶቻቸው ላይ እንዲካተቱም ይጠቆማል። ታዲያ አሁን ላይ ባለው የወጣቶች ስራ ዕድል ወይም ደግሞ የወጣቶች የስራ አጥነት ችግር ለመቅረፍ የተለያዩ የመፍትሄ ሀሳቦችን ጠንካራ የሚባሉ ሀሳቦችን አቅርቦ ህዝብን ከማሳመን ይልቅ በደፈናው በቁጥር ላይ ያልተመሰረተ እነሱ እንደሚሉት ደግሞ የኢትዮጵያ ኢኮኖሚ በአሃዝ ላይ የተመሰረተ መረጃ ብቻ ነው እንደሚሉት በቁጥር ላይ የተመሰረተ ተስፋ እንዳይሆንባችሁ ወጣቶችን 50% በምን አይነት የኢኮኖሚና የስራ ዕድል ፈጠራ ነው ልታስጠቀሙ የምትችሉት የሚለውን ቆም ብሎ ማሰብ ራሳችሁን መፈተሽ ያስፈልጋል ነው የምንለው። በሌሎች በአዲስ አበባ ከተማ በሚወዳደሩ የፖለቲካ ፓርቲዎች ይዘውት ከቀረቡት የፖሊሲ ጥናትና የፖሊሲ አማራጮች ግን የተሻለ የፖሊሲ ጥናት የተሻለ አማራጮችን ይዞ ከመጡ ፓርቲዎች መካከልም ቀዳሚ ሊሆን ይችላል። የተጠኑ የሰላ አቀራረብም አይተንበታል። ለሌሎችም ተሞክሮ ሊወሰድበት የሚችል አይነት አቀራረብም ተመልክተናል። ከሴፍቲኔት ጋር ተያይዞም የፓርቲ አጠናክሬ ይቀጥላል ብሏል። በነገራችን ላይ በየትኛው ዓለም ላይ ነው ሴፍቲኔት በኢኮኖሚ አሁን ላይ ባለው ሁኔታ ላይ እየተተቸ ያለው? መንግስት እየተጠቀመ ያለው ከተራድኦ ድርጅቶች የሚያመጣቸውን ገንዘቦች እየተቀበለ በእርዳታ ህብረተሰቡን እየደጎመ ነው፣ እርዳታ ሊቀር ይገባል የሚል ሐሳብን የሚያነሱ የፖለቲካ ፓርቲዎች ባሉበት በአዲስ አበባ የሚወዳደሩ የፖለቲካ ፓርቲዎች ደግሞ ሴፍቲኔት ተጠቃሚነትን እናጠናክራለን ብለዋል። ይህ ደግሞ ከሌሎች የፖለቲካ ፓርቲዎች ጋር ሐሳቡን የሚያንጻርረው ጉዳይም አድርጎታል። በአዲስ አበባ ከተማ የሚወዳደሩ የፖለቲካ ፓርቲዎች ይዘው የመጡት ሌላኛው አስገራሚ ነገር የባንክ ብድር ጋር በተያያዘ ነው። አንዳንድ የፖለቲካ ፓርቲዎች
ለወጣቶች የባንክ ብድርን እናመቻቻለን ከማለት አልፈው ለሁሉም ዜጎች የባንክ ብድርን እናመቻቻለን ተብሏል። አሁን ላይ ባለው የሀገራችን የኢኮኖሚ ሁኔታ እያቀረቧቸው ባሉት የኢኮኖሚ ፖሊሲዎች መነሻ አድርገን ስንቃኘው በሀገራችን አሁን ላይ ባሉት የባንክ ብድር አሰጣጦች ላይ ሰፊ ክፍተቶች እንደሚነሳ ባንኮች ደግሞ ለሚያበድሯቸው አካላት ከመያዣ እንዲሁም ደግሞ ከሌሎች ጉዳዮች ጋር በሚያነሷቸው ሀሳቦች ላይ እንዴት አድርገው ነው የፖለቲካ ፓርቲዎች ሁሉም ኢትዮጵያዊ እኩል ፍትሃዊ የሆነ የባንክ ብድር እንዲያገኝ የሚደረገው? ከየትስ የመጣ ገንዘብ ይበደራል የሚለው ላይ ማጤን ያስፈልጋል። በጥቅሉ በኢኮኖሚ ፖሊሲ አማራጮች ላይ ለአዲስ አበባ ሕዝብ እየቀረቡ ያሉት የፖሊሲ አማራጮች የአዲስ አበባን ሕዝብ የሚመጡ ናቸው ወይም ደግሞ ለአዲስ አበባ ሕዝብ የሚበጁ ናቸው ወይ ብለን ለመመልከት ከሞከርን ፖለቲካ ፓርቲዎች የአዲስ አበባን ሕዝብ እንዲሁም ደግሞ አሁን ላይ ያለውን ሁኔታ ካለመረዳት የመነጩ ባዶ ተስፋዎችን እየሰጡ ይገኛሉ። ሀገሪቱን እየገዛ ያለው ብልጽግና ፓርቲን ጨምሮ አሁንም ለአዲስ አበባ ሕዝብ እየቀረቡ ያሉ የኢኮኖሚ አማራጮች ህዝቡ ከሚያነሳው ጥያቄ አንጻር ብዙ ሊሰራበት የሚገባ እንዲሁም ደግሞ ሰፊ ክፍተቶች የሚታዩበት ነው። በአዲስ አበባ የመጣውን ለውጦችን ነገ ላይ ለሚጠየቁ ጥያቄዎች መሻገሪያ አድርጎ ማለፍ ሳይሆን ትላንት የተሰሩ ለውጦችን የመጡ አዳዲስ ግኝቶች ላይ ጠንካራ ሀሳቦችን ይዞ ቀርቦ ነገ ላይ ደግሞ ለዚህ ህዝብ እውነተኛ ማረጋገጫ የሚሆን የኢኮኖሚ እድገትን የሚያመጣ ፖሊሲ ማቅረብ ያስፈልጋል። ትናንት ላይ ቆመን ነገን ወይም ደግሞ ዛሬን መገንባት እንችላለን። ግን ደግሞ የህዝቡን የኢኮኖሚ ችግር ለመቅረፍ ታሪክን ወይም ደግሞ የሰራናቸውን ስራዎች ብቻ በመንገር ህዝቡን ጥያቄውን ልናዳፍን አንችልም። የህዝቡን የኢኮኖሚ ጥያቄ ለመመለስ በአዲስ አበባ የሚወዳደሩ የፖለቲካ ፓርቲዎች ፖሊሲያቸውን ድጋሚ እንዲያጠኑ፣ ፖሊሲያቸውን ቆም ብለው እንዲመለከቱ፣ በፖሊሲያቸው ላይ ያሉ ክፍተቶችን እንዲያርሙ። ካልሆነ ግን በምርጫ ካርድ ላይ ድምጹን ሊሰጥ የተዘጋጀው የአዲስ አበባ ህዝብ አሁንም ቢሆን በኢኮኖሚ ተጠቃሚ የሚያደርገውን የፖለቲካ ፓርቲን የመምረጥ እድሉ ሰፊ ነው። እየታዩ ባሉ ሁኔታዎች ግን የእውነት አዲስ አበባ ህዝብን የሚጠቅሙ ናቸው ወይ፣ ወጣቱን የሚጠቅሙ ናቸው ወይ ብሎ ደግሞ ማየትና መገምገሙም አስፈላጊ ነው። ምቹ ሚዲያ ከእናንተ ጋር ቆይታ አደረገ። እኔ ደግሞ ፍሬ ህይወት ዮሐንስ ነበርኩኝ። በአዲስ አበባ ከተማ በ7ኛው ሀገራዊ ምርጫ ላይ የሚወዳደሩ የፖለቲካ ፓርቲዎች የኢኮኖሚ ፖሊሲያቸውን አቅርበዋል። አስገራሚ ሀሳቦች ተነስተዋል። በጎ የሆኑትም እንዲቀጥሉ ደግሞ እኛም ሀሳባችንን ሰጥተናል። ሌሎች ሀሳብ አስተያየቶች ካላችሁ ኮሜንት ሴክሽን ላይ አሳውቁን። መረጃው ለሌሎች እንዲደርስ ሼር በማድረግ ለወዳጅ ዘመዶቻችሁ እንድትጋብዙልንና ቤተሰቦቻችን እንዲሆኑም ጠየቅናችሁ። በቀጣይ በሌሎች ፕሮግራሞችም ተመልሰን እንመጣለን። ቸር ቆዩ።